ቀጣዩ ጥያቄ ደግሞ እናንተ ልትጫወቱ ትችላላችሁ ወይ ህፃናት ሲጫወቱ አይታችሁ ሊሆን ይችላል። ኳስ ስታነጥሩ ወደ ላይ ትሄዳለች አይደል? እንደገና ትመለሳለች፣ ትሄዳለች፣ ትመለሳለች አይደል? ለምሳሌ የሚያነጥር ቦታ ቢሆን ኢማጂን አለ ወይ ደግሞ ከፎቅ ላይ ልትወርድ ትችላለች። ኳሷ ከወደቀች በኋላ ምን ትላለች? ሪባውንድ ታደርጋለች አይደል? ትወድቃለች፣ ትመለሳለች፣ የሆነ ሀይት ሄዳ ትመለሳለች። ግን ልጠይቃችሁ ወደ ላይ ሄዳ ትመለሳለች። ከዛ የምትመለስበት ሀይት ከመጀመሪያው ጋር እኩል ይሆናል ብላችሁ ታስባላችሁ? ይቀንሳል አይደል? በምን ምክንያት? ዲው ቱ ዲፍረንት ፋክተርስ ኢንክሉዲንግ ግራቪቲ ኢንክሉዲንግ ኤር ሬዚስታንስ አይደል? ኢንክሉዲንግ ኤክስተርናል ፎርስ በእነሱ ምክንያት ምን እየሆነ ይሄዳል? እየቀነሰ ይሄዳል አይደል? ግን ሪባውንዱን ይቀጥላል። አሁን አስቡት፣ ኳሷ እየነጠረች ሀይቷ እየቀነሰ ግን ባታቆም ለረጅም ጊዜ ብትሄድ ምን እያወራ ነው? ሲሪየስ እያለን ነው አይደል? ቢኮዝ ዘ ኮስችን ሳይዝ ቢፎር ኢት ካምስ ቱ ሬስት አይደል የሚለው ልክ ከመቆሟ በፊት ነው የሚለው። እንዴት አድርጌ ላሳያችሁ መሰላችሁ? በነገራችን ላይ እንደዛ ጥያቄ ብዙ ጊዜ ማለት ላይ ይመጣል። ኤክሴፕሽናል ሆነ ያገኘኋት እቺ ስለሆነች ነው እቺን ይያት የመጣው። ሌሎቹ ምንድን ነው የሚሉት? ከሆነ ፎቅ ላይ ወይ ከሆነ ሀይት ላይ ድሮፕ ብትሆን ይመጣል። ከሆነ ሀይት ላይ ድሮፕ ካደረገች ስንት ሀይት ነው የሚኖራችሁ? ከሆነ ሀይት ላይ ድሮፕ አደረገች ማለት ለምሳሌ ይሄ ሀይት ሆኖ ብለን ብናስብ ድሮፕ አደረገች ማለት እና ይሄኛው ግራውንድ ቢሆን ከዚህ መጣች አይደል? ታርፋለች፣ እዚህ ጋር ሪባውንድ ታደርጋለች። የመጀመሪያው ስንት ሀይት ነው የሚኖረው? አንድ። ከዛ ሪባውንድ ስታደርግ ሁለት ሀይት ነው የሚኖረው። ከዛ መልሳ ስትሄድ ስንት አለ? ሁለት። ይሄኛው ጥያቄ ግን ከአሁን ካሳየኋችሁ ይለያል። ከየት ነው የተነሳችው? ስራውን ቨርቲካሊ ማለት በእጃችሁ ወርውሩት ወደ ላይ። ስራውን ቨርቲካሊ ወደ ላይ ተወረወረ፣ ይመለሳል። ሁለት ሀይት አለ መጀመሪያ። ከላይ የሚመጣው ግን ስንት ነው ያለው? አንድ። ብዙ ጊዜ ማትሪክ የሚመጣው ግን ከላይ ይወድቃል ነው የሚለው። እዚህ ጋር ልምጣና እንደው በግራፍ ላሳያችሁ እንዲታያችሁ ባሳያችሁ በጣም የተሻለ ይመስለኛል። ወደ ላይ ወረወራችሁት፣ ተመለሰች፣ ሪባውንድ አደረገች፣ ተመለሰች፣ ሪባውንድ አደረገች፣ ተመለሰች እያለች ትሄዳለች። ዚዛር ቦል እያለ ቀጥል አይደል? አሁን የመጀመሪያው ላይ ሀይት አለ፣ ኤች አለ። ባይዘው አንድ ኳስ ወደ ላይ ስትወረውሩ የሆነ ሀይት ይደርስና ይመለሳል አይደል? የሄደበት ሀይት እና የሚመለስበት ሀይት ይለያያል። ኤክሴፕሽናል ኬዝ ካልተፈጠረ ማለት ወደ ላይ የሄደበት የተነሳበት ቦታና ሂዶ የሚያርፍበት ቦታ የተለያየ ሀይት ካላቸው ሜቢ ቫሪዬሽን ይኖራል። አዘርዋይዝ የሄደበትና የመጣበት እኩል ናቸው። ምን ማለት ነው? ይሄኛው ኤች ከሆነ ይሄኛው ምንድነው የሚሆነው? ኤች አይደል? እችኛዋ ደግሞ ትለያለች። ምን እናረጋታለን? ኤች ዋን ትንሽ ታንሳለች። እችኛዋ ምን ትሆናለች? ኤች ዋን ይመሳሰላል። እችኛዋ ስንት ትመጣለች? ኤች ቱ። እቺስ ኤች ቱ። እችኛዋስ ኤች ስሪ። ስለዚህ እያንዳንዱ ሀይት ምን አለው? ቱ አይሰራ። ለዛ ነው ምን ይላል? ኖቲንግ ዛት ይላል አይደል? ዘ ቦል ትራቭልስ ኤቭሪ ሃይት ኤች ቱ ዋይስ ይላል። ኤች ካልኩኝ ወደ ላይ ኤች ወደ ታች ኤች ሁለት አለኝ ማለት ነው። ኤች ዋን ካልኩኝ ወደ ታች ወደና ወደ ታች ሁለት አለው ማለት ነው አይደል? ተግባባን? ኦኬ ኤ ቦል ኢዝ thrown vertically from ሃይት ተሰጥቶኛል። አሁን ኤች አልልም ማለት ነው። ወደ ላይ ሄደች በስንት ነው? 16። ስትመለስስ 16። ቀጥሎ ያለው ግን አላውቀውም። ስለዚህ መረጃ ፈልጋለሁ። መረጃው ምን አለ? ኢት ሪባውንድስ ይላል አይደል? ሪባውንድ ተመልሶ የሚነጥርበት ምን አለ? 0.8 ኦፍ ኤች ምን ማለት ነው? 80% ነው ወደ ላይ የሚወጣ 16ን በ0.8 እንደማባዛት ማለት ነው አይደል? 80% ኤግዛክትሊ 16ን አይሆንም ማለት ነው እያለ ይቀጥላል። ከዛ ዋት ኢዝ ዘ ቶታል ቨርቲካል ዲስታንስ ያ ማለት ጀምሩ ማለት ነው። ቶታል ቨርቲካል ዲስታንስ ይሄኛው ሀይት ሲደመር ይሄኛው ሀይት ይሄኛው ሀይት ሲደመር ይሄኛው ሀይት እያላችሁ አጠቃላይ ሲደመሩት ስንት ይመጣል ነው። ስለዚህ ቶታል ቨርቲካል ዲስታንስ ማለት ኤስ ኢኳል ቱ ምን ማለት ነው? ኤስ ዋን ወይም ኤች ዋን ወይም ኤች ማለት ትችላላችሁ። ኤች ቱ ሲደመር ኤች ስሪ እያለ ይቀጥላል። የዚህ ድምር ስንት ይመጣል ነው ተባላችሁ። ጉድ እንቀጥል እስኪ። ዋዝ ኤች ዋን አሁን ኤች ዋን ብያልጽፍ ማለት ትዋይስ ኦፍ ኤች ነው ማለት ነው አይደል? በነገራችን ላይ ኤች ማለት ማለት ነው 16 አይደል? ስለዚህ እያንዳንዱ ሁለት ካለው ዩ ካን ቴክ ቱ አዝ ኤ ኮመን እንደዚህ ላድርግ። ሁለትን የጋራ ወሰድ ምክንያቱም እያንዳንዱ ሁለት አለው ተብያለሁ። ኤች ካልኩኝ ቀጥሎ ምን እላለሁ? ኤች ዋን ቀጥሎ ምን አደርጋለሁ? ኤች ቱ ቀጥሎ ኤች ስሪ እያለ ይቀጥላል። ይሄን አስቀምጡ። አሁን ሪሌሽናቸውን አፕላይ ላድርግ። ደግሞ እዚህ ጋር ምን አድርጌ ትዋይስ ኦፍ ዋስ ኤች 16 አይደል? ዋስ ኤች ዋን ማለት የ16 ስንት ፐርሰንት አለ? 0.8
ይሄን ያክል ፐርሰንት ኦፍ ኤች ከተባለ እዚህ ጋር አባዛ ነው የሚለው 0.8 ታይምስ ኤች እንደማለት እኮ ነው። ስለዚህ እዚህ ጋር መጣና 16 ታይምስ ምን አደርጋለሁ ኤች 0.8 በጣም ጥሩ። ቀጥዬስ የዚህን ስንት ፐርሰንት ማለት ነው 80% ወይም 0.8 በጣም ጥሩ። ስለዚህ ፕላስ ማድረገው ምን አድርጌ ነው ማለት ነው 0.8 ኦፍ የዚህ ሀይት የዚህ ሀይት ስንት ነው 16 በ0.8 እያለ ይቀጥላል። ተረድታችሁኛል? ጥሩ። ዋት ዱ ኦብዘርቭ ኢን ብራኬት ብራኬት ላይ ምን ኦብዘርቭ አደረጋችሁ? እዚህ ውስጥ ብራኬት ውስጥ የሆነ ነገር አለ 16 አለ 0.8 0.something something ይላል አይደል? ስለዚህ ምን ላደርግ 16 የጋራ ብንወስድ ይሻላል። እንዳልኳችሁ ማትሪክ ላይ የመጀመሪያ ስራችሁ ቢሆን በቃ ለማቅለል መሞከር ነው። ስለዚህ 16 የሚለውን አሁን ማባዛት አልፈልግም። 16 ሲባዛ በ0.8 ስንት ይመጣል? እኔ ምን ያደርግልኛል? 16ን ኮሜንት ነው ሰራል። እዚህ ጋር 0.8 ታይምስ 16 ታይምስ 0.8 የለም እናባዛለን። 16ን የጋራ ነው። ሶ ከእያንዳንዱ 16ን የጋራ ስትወስዱ ምን ይሆናል? 2 ታይምስ 16ን የጋራ ወሰድኩ ማለት እዚህ ጋር ስንት ይቀረኛል? አንድ አይደል? ጋር አንድ። እዚህ ጋር ስንት ይቀረኛል? 16 ሄደ ማለት ምን ይሆናል? ኖ ሂር 16ን ከወሰድኩኝ 0. ምን ይቀረኛል? 8 በጣም ማለት እዚህ ጋር 16ን ወሰድኩ ማለት 0.8 ታይምስ 0.8 ይቀረኛል ማለት ነው። እያለ ይቀጥላል። አይታችሁታል? አሁን አልቀለለም ብራኬቱ ቀሏል አይደል? ቀል አሁን እዚህ ጋር መጣና 2 ሲባዛ በ16 ስንት ነው? 32 ታይምስ እቺን ብራኬቷን ዋት ዱ ኦብዘርቭ ሂር ኢን ብራኬት ምን ተረዳችሁ? የሆነ ሲኩዌንስ አልታያችሁም? እኔ ታይኛል። ለምን መሰላችሁ? 0.8 ለአንድ ብታካፍሉ ስንት ይመጣል? 0.8 አይደል? 0.8 ታይምስ 0.8 ለ0.8 ብታካፍሉት አንዱ 0.8 በአንዱ 0.8 ይጣፋና አንድ ይቀራል። አንድ 0.8 ስለዚህ ምን ማለት እችላለሁ? we have r አይደል? እዚህ ጋር መረዳው ይሄ ሁለቱም ብታካፍሉት 0.8 ይመጣል። ይሄ እንደዚህ ብታካፍሉት 0.8 ይመጣል። ምን ማለት ነው? r ሰጣኝ ማለት ነው። ዋት g1 እቺኛዋ ደግሞ አንድ ማለት ነው እንደዚህ ማለት ነው g1። አሁን የተባልኩት ምን ማለት ነው? what is the total vertical distance traveled by the ball before it comes to rest? the sum at infinity እየጠየቀኝ ነው ማለት ነው። ስለዚህ ምን አደርጋለሁ? ጂኦሜትሪክ ከሆነ r እና g1 ከተሰጠኝ መጨረሻው ቁጥር ካልተሰጠኝ ኢንፋይናይት ሲሪስ ብዬ ነው የምረዳው። ምክንያቱም ሳሙ ዘ ፈርስት 100 ወይ ደግሞ መቶኛው እንደዚህ ተብሎ ስላልተሰጠኝ አጠቃላይ ድምሩ ስንት ይመጣል ተባለ። ያ ማለት ሲሪስ እያለኝ ነው። ሶ ምን አደርጋለሁ? እዚህ ጋር መጣና g1 ኦቨር 1 ማይነስ r አደርጋለሁ። ለምን r ማለት ስንት ነው? 0.8 which is less than 1 and g1 is 1። ይሄ ጂኦሜትሪክ ፕሮግሬሽን እንደሆነ እየነገረኝ ማለት ነው። ጂኦሜትሪክ ፕሮግሬሽን with r less than 1 ከሆነ ደግሞ እቺ ናት ፎርሙላችን አይደል? ባለፈው ሌክቸር አይተናል። በጣም ጥሩ። አሁን እናስገባት 32 አለኝ ታይምስ what g1 አንድ ነው ኦቨር 1 ማይነስ እንት ይመጣል ማለት ነው 0.8 አይደል? አንድ ሲቀነስ 0.8 ስንት ነው? አንድ ሲቀነስ 0.8 0.2 አይደል? ስለዚህ ምን አደርጋለሁ? 32 ታይምስ 1 ኦቨር 0.2 አይደል? ምን ማለት ነው? 32 ምርጫ ላይ ስለሌለ 32 ሲባዛ 1 ኦቨር 2 ኦቨር 10 ማለት አይደለም ጋይስ? እንደዚህ ነው አይደል? ስለዚህ ሪስፕሮካል ነው ማለት ነው። ምን ሆነ? 32 ታይምስ 10 ኦቨር 2 ሪስፕሮካል ነው ይመጣ ስንት መጣልኝ? አሁን ላባዛ በሁለት አንድ ይመጣል። በሁለት ስንት መጣ? 5 5 ሲባዛ በሁለት 10 አንድ አለኝ። 5 ሲባዛ በ3 15 ከአንድ ጋር 16 አይታችሁታል? ስንት መጣልኝ? 160። ስለዚህ the total vertical distance that the ball can travel ኳሷ ትራቭል ልታደርግበት ቶታል ዲስታንስ ሪባውንድ እያደረገች ብትቀጥል ወደ 160 ይጠጋል። ስለዚህ ሳሙ ምን መጣ ማለት ነው? 160። ተረድታችሁ? በጣም አሪፍ ጉድ። ቀጣይ ጥያቄ ደግሞ የሆነ ማሽን ቢኖራችሁ it says a binding machine costs ብር 500 በዚህ ብር የሚገኝ ማሽን አለ አላውቅም። ኤኒዌይስ ተብለን ብር 500 is depreciated ይላል። do you know depreciate ማለት ነው? አስሮታ ክፍል የመጨረሻው ላይ ስለ ዲፕሪሺየሽን እናወራለን። አንድ ማሽን ብትገዙ ወይ አንድ መኪና ብትገዙ ቢኖራችሁ ወይም አለ ብለን ብናስብ የእሱ መኪና ቫሊዩ መጀመሪያ የገዛችሁት ከዛ በየአመቱ ቫሊዩ እየቀነሰ ነው የሚሄደው ማለት በእኛ ሀገር ይቀንሳል አላውቅም። ለእናንተ መልስ ይቀንሳል ይጨምራል አላውቅም። ብቻ ሳይንሱ የሚለው
መጀመሪያ ከገዛችሁበት እየቀነሰ ነው የሚሄደው አይደል? እየቀነሰ ይሄዳል። የሚቀንስበት ቫልዩ ደግሞ ምን አለ? 10% አለ። መጀመሪያ ከተሰጠው 10%። ለምሳሌ 500 ብር ነበር 10% ቀነሰ ማለት ማባዛት ነው አይደል? ፐርሰንት ማለት። ስለዚህ 500 በ10% ስታባዙት ባይ ዘ ወይ የመጨረሻው ዩኒት ግሪድ ቱ የመጨረሻው ዩኒት ስንደርስ እናየዋለን። this percent this symbol percent stands for 1/100 አለ። እቺ 1/100 የምትባለውን ቁጥር ነው ፐርሰንት በሚባል ሲምቦል ሪፕሬዘንት እናደርጋለን። ስለዚህ 10% ማለት 10 ታይምስ 1/100 እንደማለት ነው አይደል? በጣም ጥሩ። ስለዚህ በየአመቱ 10% ይቀንሳል ማለት ዜሮ እያጠፋችሁ መሄድ ማለት ነው። መቼ? each year። በነገራችን ላይ ከለር ማድረጋቸው ፎከስ እንድታደርጉባቸው ማትሪክ ላይ ልክ ስትሰሩ ምን ታደርጋላችሁ? ወይ ማስመር ወይ የሆነ ነገር ማድረግ አለባችሁ። ምንድን ነው የተሰጠኝ? ምን ኢንፎርሜሽን ተሰጠኝ? ኢንፎርሜሽን በጣም ቤዚክ ስለሆነ ማለት ነው። ስለዚህ ይሄ ባይንዲንግ ማሽን 500 ብር ተገዛ፣ 10% በየአመቱ ይቀንሳል። what will be the worth at the end of ምን አለ 40 አምስተኛው ዓመት መጨረሻ ላይ ምን ያህል ወርዝ ያደርጋል? ቫልዩ ምን ያህል ይሆናል? እየቀነሰ የሚሄድ ይሆን አይደለም? ምን ያህል ለምሳሌ 500 ብር የተገዛ እቃ በየአመቱ 10% ቀንሶ አራተኛው ዓመት ላይ በስንት ያህል ይሸጣል ነው ነገር ተረታችሁ። ስለዚህ ምን ላይ ግድ እንምጣና ኢኒሻሊ ስንት ነበር? ባይንዲንግ ማሽን ኮስትስ ብር 500 ማለት እንደተገዛ ማለት ነው። ጥያቄው የሚያወራው ግን ስለምን? ስለ ዲፕሪሺየሽን ነው። ዲፕሪሺየሽን ከመጀመሪያው በፊት ያለችው 500 ብር ዶንት ፎርጌት ኢት ኢዝ ኢኒሻል ኖት ጆን። ጆን ብላችሁ እንዳትሄዱ። ሜቢ ጆን ብላችሁ ብትሰሩ ምርጫው እዚህ ውስጥ ልታገኙ ትችላላችሁ። ስለዚህ ሁሉ ጊዜ ኢኒሻላችሁን እዚህ ጋር ትመጡና አይዘር ጂአይ ኦር ኤአይ መብታችሁ ወይ ኤአይ ወይ ጂአይ አናውቀውም። ማለት ጂኦሜትሪክ ነው አርኪሜትሪክ ነው ወዲው ነው ብቻ ኢንፎርሜሽን እናስቀምጥ። ኢኒሻሉ ስንት ነው የተባለው? 500 ብር አለ። ኢኒሻል 500 ብር አለ። ከዛ ምን አለ? ኢች ይር አለ ነው። ለምሳሌ ምን ማድረግ ጂ1 ባደረግ ምን ማለት ነው? አዛኝ ነው ፈርስ ይር ማለት ነው። ልክ አንዱ ዓመት እንዳለቀ ስንት ይቀንሳል ተባለ? ስንት ይቀንሳል? 10% አይደል? ስለዚህ ምን ይሆናል ማለት ነው? 10% ምን ያደርጋል? ዲክሪዝ ያደርጋል። 10% ዲክሪዝ አደረገ ማለት ምን ማለት መሰላችሁ? 500 ሲባዛ ስንት? 10% ፐርሰንቷን ምን ብያችኋለሁ? 1/100 በሏት ብያችኋለሁ አይደል? እቺን 0 በዚህ 0 ላጥፋት አይደል? ስንት መጣ? 1/10 እቺን 0 በዚህ 0 ባጠፋ ስንት ቀረኝ? 50 so what's 50? 50 ብር ምንድን ነው? አሁን ማሽኑ የሚሸጥበት ብር ነው ወይስ እየቀነሰ የነበረ ብር? what do you guys? 10% ይቀንሳል አይደል? ያለው 10% ይቀንሳል ከተባልኩ የተሰጠኝ ብር 10% ስፈልግ የቀነሰው ነው ማለት ነው። የማሽኑ አሁናዊ ዋጋው ግን ስንት ነው ማለት ነው? ጂ1 ማለት ነው አይደል? ጂ1 ወይ እዚህ ጋር ጻፍላችሁ እንዴ? ጂ1 ስንት መጣልኝ ማለት ነው? ጂ1 ስንት መጣ? ከ500 ላይ ስንት መቀነስ አለብኝ ማለት ነው? አሁን ከዚህ በኋላ ግን ቀነሻ አላሳያችሁም። እዚሁ ዝም ብዬ አስቀምጣለሁ። 50 ብር መቀነስ ማለት ነው አይደል? ምክንያቱም ስንት ነው የሚቀረው? 50 ብር አይደል? 50 ሲቀነሱ ምን ይመጣል? 450። ስለዚህ ጂ1አችን ስንት ነች? ጂ1 450 አይደል? በጣም ጥሩ። ስለዚህ የመጀመሪያው ዓመት ላይ ይሄ ማሽን ቢሸጠው 450 ብር ነው የሚሸጠው ማለት ነው። ሁለተኛው ዓመት ጂ2 ቢባል ምን አደርጋለሁ? ጂ2 ማለት የአሁናዊ ዋጋውን 10% ማለት ነው። 450 ብር ነበረ። የዚህም ስንት ፐርሰንት ማለት ነው? 10% አይደል? 10% which is again as 420 በስንት ማባዛት ማለት ነው? በ10 ታይምስ 1/100 ማለት ነው። ፐርሰንቷን ቀይራል፣ ወደ ቁጥር ቀይራል። ይሄን በዚህ አጠፋለሁ፣ ይሄን በዚህ አጠፋለሁ። ስንት ይሆናል? 45 ብር ይቀንሳል ማለት ነው። ስለዚህ እዚህ ጋር ትመጡና 450 ብር ነበረ 45 ብር አሁን ቀነሰ ማለት ነው። ልክ ሁለተኛው ዓመት ላይ ደግሞ 45 ብር ይቀንሳል። ስንት መጣ? ቀንሱት። ከ10 5 ቀንሱ 5 ይመጣል። እቺ ስንት ሆናለች? 4 ሆናለች። ሶ ከ4 4 ስትቀንሱ 0 ይመጣል። ስንት መጣ? 4። ስለዚህ 405 ብር ይቀራል ማለት ነው አይደል? 405 ስንት ላይ ቀነሰ? 45 ብር ቀነሰ 400። ስለዚህ ጂቱን መጥቼ ምን አደርጋለሁ? ሁለተኛው ዓመት ላይ የዚህ ማሽን ዋጋ ስንት ይመጣል ማለት ነው? 405 ላይ። ሶስተኛው ዓመት ላይ ስንት ይመጣል? ምንድነው የምታደርጉት? አሁን ጂ3 ማለት ነው አይደል? የማሽኑ አሁን ዋጋው ምን ይሆናል ማለት ነው? 405 ነበር። የ405 ስንት ፐርሰንት ማለት ነው? 10% ነው ማለት ነው የሚሸጠው። ስለዚህ ምን መጣ ማለት ነው? 405 ሲባዛ 10 ታይምስ 1/100 አይደል? ልክ እቺ 0 በዚህ 0 አጠፋለሁ። እቺ 0 ነች፣ እዚህ ጋር 0 የለኝም። ስለዚህ ቁጥርን ለ10 ማካፈል ማለት ነጥብ ማድረግ አይደል? ከዚህ ተነሳችሁ ወደዚህ አንድ ነጥብ ታደርጋላችሁ። ስንት መጣ? 40.5 40.5 ምንድነው? ማሽኑ የቀነሰበት ዋጋ። ስለዚህ አሁን ልሽጠው ብል ስንት ነው የሚሸጠው ማለት ነው?
405 ነበረ ነጥብ 0 በነጥብ ስለመጣ ነጥብ 0 ላድርግ። ስንት ቀነሰ? 40.5 ቀነሰ። ልቀንስ ወደታች 10 ሲቀነስ 5 ስንት መጣ? 5 ይመጣል። እዚህ ጋር ነጥብ ላድርግ። እቺ ኖራለች አሁን 4 ሆናለች። ግድ 4 ሆናለች። ስንት ናት እቺ? 10 ሲቀነስ 4 6 ስንት መጣ? 364 አይደል? 364.5 ምንድነው ማለት ነው? ሶስተኛው ዓመት ላይ ያለ አይደል? 364.5 ሶስተኛው ዓመት ላይ ያለ ማለት እኛ አሁን 364.5 አለ ያ ዲ ያታችኋል። ዲ ማለት ሶስተኛው ዓመት ላይ ማለት ነው። አሁን የመጀመሪያውን 500 እንደ ጂ1 አድርጋችሁ ብታስቡ መልሳችሁ ማለት ነው ማለት ነው ዲ ልትሉት ማለት ነው which is wrong አይደል? ኢኒሻል የተሰጣችሁ 500 አለ። አሁን ሶስተኛው ዓመት ላይ ነው ያለ። አራተኛው ዓመት ላይ ደግሞ እንፈልግ እስኪ አራተኛው ዓመት ላይ ምን ይሆናል? ስለዚህ ጂ4 እንፈልግ። የተጠየቅነው እሱ ስለሆነ ጂ4 ስንት ይሆናል? እንሞክር እስኪ። አራተኛው ዓመት ማለት አሁን ያለው ዋጋ ስንት ነው? 364.5 አይደል? የዚህን ስንት መፈለግ አለብኝ ማለት ነው? 10% እንዳልኳችሁ ፐርሰንቷን በዚህ ነው የምቀይራት 1/100 ከዛችን 0 በዚህ 0 ላጥፋ። እዚህ የተሰጠኝ ቁጥር ላይ አንድ ነጥብ ወደ ኋላ መሄድ አይደል? ስንት መጣ? 36.45 ይኸው ለ10 ለ100 ምናምን ማካፈል ከቀኝ ተነሳችሁ ወደ ግራ በዜሮ ብዛት መሄድ አይደል? ወደ ኋላ 36.45 ይቀንሳል ዋጋው ማለት ነው። ስለዚህ ያሁን ከረንትሊ አራተኛው ዓመት ላይ ልሽጠው ዋጋው ስንት ነው የሚሆነው? እቀንሳለሁ። ከማን ላይ? 364.5 የነበረውን ምን እቀንሳለሁ? 36.45 ብር ይቀንሳል ዋጋው። ሁለት ናምበሮች ስላሉ እዚህ ጋር ዜሮ ልጨምር አይደል? ከዛ እንቀንስ። አንድ ምስጥ 10 ሲቀነስ 5 አይደል? ይሄ ስንት ነው? 4 ሲቀነስ 4 0 ነጥብ አደርጋለሁ። እሺ እቺ 4 ነው። ከ14 6 ስንት ይመጣል? 8 አይደል ማለት? እቺ ስንት ነች? እዚህ 5 አይደል? 5 ነው። አሁን አንድ ለዚህ ስለሰጠ 5 ሲቀነስ 3 2 መጣ። እቺ 3 ትመጣለች። 328 ነጥብ ማለት 328.05 ምንድነው ይሄ? አራተኛው ዓመት ላይ ያለው የማሽኑ ዋጋ ማለት ነው። ስለዚህ መልሳለን የለም አለ። መልሳችን ማን ይሆናል? ቢማ። አያችሁ። ስለዚህ እንደዚህ አይነት አፕሊኬሽን ፕሮብሌምስ ለመስራት የመጀመሪያ ስራችሁ ጥያቄውን ደግሞ ማንበብ፣ መረጃ መውሰድ። ምን ተሰጠኝ፣ ምን ተጠየቁ፣ ምን አይነት ሲኩዌንስ ይሰራል፣ የተርሞ ሪሌሽን ምን ይመስላል፣ ብዙ ጊዜ ይሄን ያክል ኦፍ፣ ይሄን ያክል ፐርሰንት፣ 1/3 1/2 የሚሉ ነገሮች ይመጣል እና አርቲሜቲክ ጂኦሜትሪክ ሲኩዌንስን ብዙ ጊዜ አጠብቁ ላይመጣ ይችላል። ለምሳሌ አሁን ይሄ ሲኩዌንስ አርቲሜቲክ ጂኦሜትሪክ ብዬ መፈለግ አይጠበቅብኝም። ፎርሙላውን ከምጠብቅ አራተኛው ድረስ ይዤ ብሰራ በጣም የተሻለ። ስለዚህ ጥያቄያችን መልሱ ማን ይመጣል ማለት ነው? ቢ ይመጣል ማለት ነው። እዚህ ክሊን ግልጽ ነው። የአፕሊኬሽን ጥያቄዎች ይህን ይመስላሉ። ጥያቄ ካላችሁ ኮሜንት ማድረግ ትችላላችሁ፣ መጠየቅ ትችላላችሁ። ቀጣይ በዩኒቱ ወይም ደግሞ ካልኩለስ የሚባለው እንገናኛለን። ዛሬ ያየነው አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪዝ የሚል ነው። በተወሰኑ ጥያቄዎች ለማሳየት ሞክሬያለሁ። ግን ዶንት ፎርጌት የአፕሊኬሽን ጥያቄ በየአመቱ አንድ ጥያቄ አይቀርም። እሱን ስትሰሩ ደግሞ ማንበባችሁ እንዳትረሱ፣ ፕራክቲስ ማድረጋችሁ እንዳትረሱ። ምክንያቱም ሰርታችሁ የምታገኙት መልስ በሙሉ ምርጫዎች ውስጥ አለ። ወይ ኤ ወይ ቢ ወይ ሲ ማለት ነው። ቴንክ ዩ ፎር ዋቺንግ። አመሰግናለሁ።